ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የናይጄሪያ ተማሪዎች ከታገቱ ከአንድ ሳምንት በኋላ 24ቱ ተለቀቁ። ከአንድ ሳምንት በፊት ከአዳሪ ትምህርት ቤታቸው ታፍነው ከተወሰዱ ተማሪዎች መካከል 24ቱ የናይጄሪያ ልጃገረዶች መፈታታቸውን የሀገሪቱ ፕሬዝዳንት አስታወቁ። የታጣቂ ቡድኖች አባላት በናይጄሪያ ኬቢቢ ግዛት የመንግስት ልጃገረዶች አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት በወረሩበት ወቅት አንድ ሰራተኛ ገለው 25 ተማሪዎችን አግተዋል። አንደኛዋ ተማሪ ብዙም ሳትቆይ ማምለጥ ችላለች። የናይጄሪያው ፕሬዝዳንት ቦላ ቲኑቡ የጸጥታ ኃይሎችን ለችግሩ ፈጣን ምላሽ መስጠታቸውን አመስግነዋል። ፕሬዝዳንቱ በሰጡት መግለጫ ግን እንዴት የታገቱት ተማሪዎች ሊለቀቁ እንደቻሉ ግልጽ አላደረጉም። በአፍሪካ በህዝብ ብዛት ቀዳሚ በሆነችው ናይጄሪያ ከቅርብ ዓመታት ወዲህ የሰዎች እገታ በከፍተኛ ደረጃ ጨምረዋል። ባለፈው አርብ ከ250 በላይ ህጻናት ከካቶሊክ ትምህርት ቤት ታግተው እስካሁን ድረስ የደረሱበት አልታወቀም። የፕሬዝዳንቱ ልዩ አማካሪ በሰጡት መግለጫ በኬቢ ግዛት ከሚገኙ ትምህርት ቤቶች የተወሰዱ ልጃገረዶች በሙሉ ተጠያቂ መሆናቸውን አረጋግጠዋል። ክስተቱ በሌሎች ሁለት የናይጄሪያ ግዛቶች መፈጸሙንም ጠቁመዋል። አማካሪው ኒኒፉ እንዳሉት ተጨማሪ የአፈና አደጋዎችን ለመከላከል የጸጥታ ኃይሎች ወደ ተጋላጭ አካባቢዎች እንደሚሰማሩም ተናግረዋል ያለው ዳጉ ጀመር ነው። ባንግላዴሻዊ ሐኪም ዶክተር ካምሩል ኢስላም ለ1800 ሰዎች በነፃና በአነስተኛ ክፍያ የኩላሊት ንቅለ ተከላ በማከናወን የፈጸሙትን ሰብአዊ ተግባር የዓለም አቀፍ አድናቆትን አስገኝቶላቸዋል። በዚህም የበጎ አድራጎት ተግባራቸው የሀገሪቱ ከፍተኛ የሕክምና ሳይንስ ክብር ሽልማት ተበርክቶላቸዋል። ዶክተር ካምሩል ኢስላም በባንግላዴሽ አነስተኛና መካከለኛ ገቢ ላላቸው ህብረተሰብ ክፍሎች የኩላሊት ሕክምናን አገልግሎት ተደራሽ ለማድረግ እየሰሩ ይገኛሉ። በዚህም በ1800 ሰዎች የኩላሊት ንቅለ ተከላ በማድረግ በሀገሪቱ የሕክምና ታሪክ ቀዳሚውን ስፍራ መያዛቸው ተናግረዋል። ሐኪሙ በባንግላዴሽ መዲና ዳካ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የኩላሊት ንቅለ ተከላና የህክምና ክትትል የሚያገኙበት ማዕከል በመክፈት ጥራት ያለው አገልግሎት በመስጠት ላይ ናቸው። ይህንን የዶክተሩ ሰብአዊ ተግባርን በባንግላዴሽ የሚገኙ መገናኛ ብዙሃን ሰፊ ሽፋን ሰጥተውታል። በሌሎች ተቋማት ለኩላሊት ንቅለ ተከላ እስከ $20,000 የሚጠየቅ ቢሆንም ዶክተር ካምሩል ኢስላም ግን ለአብዛኞቹ በነፃና በአነስተኛ ክፍያ አገልግሎትን በማቅረብ እየሰሩ ይገኛሉ። በቤኒሻንጉል ጉሙዝ ክልል ሲንቀሳቀስ የነበረው ተቃዋሚ የቢሮ ዲሞክራሲያዊ ፓርቲ በገዢው የብልጽግና ፓርቲ ጋር ለመዋሃድ መወሰኑን ተቃውሞ ገጠመው። ፓርቲው ትናንት ሰኞ በመተከል ዞን ቡለን ከተማ ባካሄደው ሁለተኛው አስቸኳይ ድርጅታዊ ጉባኤ ውህደቱን በአብላጫ ድምጽ ማጽደቁን የፓርቲው ሊቀመንበር አቶ አመንቲ ጌሼ ለዶቼ ቬሌ ተናግረዋል። አቶ አመንቲ ውሳኔውን የማህበረሰቡ ጥቅም ለማስጠበቅ ያለመ መሆኑን ገልጸዋል። በርካታ የቦዴፓ አመራሮች እሳቸውን ጨምሮ በክልሉ መንግስት መዋቅር ውስጥ ተመድበው እየሰሩ መሆኑንና ይህ መልካም ውጤት ያስገኘው አብሮ መስራት ለውህደቱ መነሳሳት እንደፈጠረ አስረድተዋል። በሌላ በኩል ፓርቲው ወክለው በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ውሳኔውን በጽኑ ተቃውመውታል። ዶክተር መብራቱ ውህደቱን የግለሰቦችን ጥቅም ለማስጠበቅና ስልጣኑን ያገኙ አመራሮችን ለመደለል የተደረገ ነው ሲሉም ከሰዋል። ጉባኤው ትክክለኛ ያልሆነ እንደነበር የገለጹት ዶክተር መብራቱ የህዝቡን ጥያቄ መልስ ሳያገኝና ህዝቡ በጅምላ እየተጨፈጨፈ ባለበት ወቅት ፓርቲውን ማፍረስ በፍጹም ተቀባይነት የለውም ሲሉ ውሳኔውን አውግዘውታል። ዶክተር መብራቱ ትግሉን ለማስጠበቅ ሌላ ፓርቲ ማደራጀትን ጨምሮ አማራጭ መንገዶችን እንደሚፈልጉም ተናግረዋል። በ2013 ዓ.ም የተመሰረተው ቦዴፓ በስድስተኛው ዙር ምርጫ አንድ የፌዴራል ፓርላማ መቀመጫ ማሸነፉ ይታወሳል። የክልሉ ርዕሰ መስተዳድር አሻድሊ ሐሰን የውህደት ውሳኔውን ያጸደቁ ሲሆን ይህ ውሳኔ ይፋ የሆነው ፓርቲው ጠንካራ ድጋፍ አለው በሚባልበት ቡለን ወረዳ ባለፈው ቅዳሜ ከ30 በላይ ንጹሃን ዜጎች በጥቃት በተገደሉበት ማግስት መሆኑን የጉዳዩን ክብደት ይጨምራል። ደም መፍሰሱን ለማስቆም ጥረት እያደረግን ባለንበት ወቅት ዛሬ ሩሲያ ጥቃት ፈጽማብናለች ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ በዛሬው ዕለት ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ጋር መነጋገራቸውን ገልጸው ጥሩና ፍሬያማነት ውይይት ማድረጋቸውን አስረድተዋል። ጨምረው ጠቅላይ ሚኒስትሩ ለዩክሬን ሕዝብ ሀዘናቸውን በመግለጻቸው አመሰግናለሁ። ይህንን ደም መፋሰስ ለማስቆም ከአሜሪካ ከአውሮፓና ከሌሎች ዓለም አቀፍ አጋሮች ጋር ጥረት እያደረግን ባለንበት በዚህ ወቅት ሩሲያ ሌሊቱን ጥቃት ፈጽማብናለች ያሉት ዘለንስኪ ይህንን የፈረንጆች ወር ማለትም ኖቬምበር ከመጠናቀቁ በፊት ከአሜሪካ ፕሬዝዳንት ጋር ተገናኝተው መነጋገር እንደሚፈልጉም አስታውቀዋል። ይህንን ውይይት ለማድረግ የሚያስችል ዝግጅት እየተደረገ መሆኑን ደግሞ የዩክሬን ብሔራዊ የደህንነትና መከላከያ ምክር ቤት ገልጿል። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር ተናገረ።
ግለሰቡ በጂንካ ከተገኘው የመጀመሪያ የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብሏል። ይህ የተባለው የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩሽን በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። በዚህም ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚደረግም ተናግረዋል። ቫይረሱ ከተከሰተበት ህዳር 5 ቀን እስከ ህዳር 17 ቀን 2017 ዓ.ም ድረስ 73 የላቦራቶሪ ምርመራ ተደርገዋል ያሉት ሚኒስትሩ በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ 6ቱ ህይወታቸው አልፏል፣ 5ቱ ደግሞ በህክምና ላይ ናቸው ሲሉም አስረድተዋል። በሌላ በኩል ሌሎች ሀገራት ላይ ተሞክሮ ለውጥ ያመጣ ዶሚዲስፔር የተባለ ጸረ ህዋስ መድኃኒት ወደ ሀገር ቤት በማስገባት ለ16 የህክምና ባለሙያ እንዲሁም በህክምና ላይ ላሉ 5 የቫይረሱ ተጠቃሚ ሰጥተናል ብለዋል። መድኃኒቱ ለውጥ እያመጣ መሆኑን የጠቆሙት ዶክተር መቅደስ በህክምና ላይ ያሉት 5 ተጠቂዎች የማገገም ሂደት ላይ መሆናቸውን አስረድተዋል። በጽኑ ህሙማን ክፍል አንድ ታማሚ እንዳለም የተነገረ ሲሆን አስፈላጊውን ክትትል እየተደረገለትም ነው ተብሏል። ሶማሊያ በዝናብ እጥረት በሚሊዮኖች የሚቆጠሩ ዜጎች ለረሃብ በመጋለጣቸው ለድርቅ አደጋ አወጀች። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት እንዳስታወቀው በሰሜን መካከለኛና በደቡብ ሶማሊያ ክልሎች ሁኔታው እየተባባሰ በመምጣቱ የሶማሊያ ፌዴራል መንግስት ህዳር 10 ቀን በይፋ የድርቅ አደጋ አውጇል። እንዲሁም አስቸኳይ የዓለም አቀፍ እርዳታ እንዲደረግ ጥሪ አቅርቧል። ፑንትላንድ በድርቁ ክፉኛ ከተመቱት ከአካባቢዎች አንዷ ስትሆን የአካባቢ ባለስልጣናት ወደ 1 ሚሊዮን የሚጠጉ ሰዎች ድጋፍ እንደሚያስፈልጋቸው ይገምታሉ። ከነዚህ መካከል 130 ሺህ የሚሆኑት ለህይወት አስጊ በሆነ አደጋ ላይ ውስጥ የሚገኙ ናቸው። በዚህም ወር መጀመሪያ ላይ የተባበሩት መንግስታት ድርጅት ወደ ባሪና ኑጋል ክልሎች የላከውን ግምገማ ተልኮ ማህበረሰቦቹ ከባድ የውሃና የምግብ እጥረት እንደገጠማቸው አረጋግጧል። ነዋሪዎቹ በቀጣዮቹ ወራት ሞት ሊከሰት እንደሚችል አስጠንቅቀዋል። በባሪ ክልል በምትገኘው ሻህዳ መንደር ከንቲባ የሆኑት አብዲቃኒ ኡስማን ኦማር ከባለፈው ዓመት ወዲህ ዝናብ አላገኘንም፣ ይህ በዓመታት ውስጥ እጅግ የከፋው ድርቅ ነው ብለዋል። በመቶዎች የሚቆጠሩ የተፈናቀሉ ቤተሰቦች ከ3 ወር በፊት ወደዚህ መጥተው ሌሎች እየመጡ ነው። ወንዶቹ ግጦሽና ውሃ ፍለጋ ወደ ጎረቤት ኢትዮጵያ በመሄዳቸው አዲስ የመጡ በብዛት ሴቶችና ህጻናቶች ናቸው ብለዋል። አክለው መንደሩ እነሱን ለመርዳት አቅም እንደሌለው በመግለጽ ማህበረሰቡ የውሃና የምግብ እርዳታ እንደሚያስፈልገውም ተናግረዋል። በሆንግ ኮንግ ታይፖል ወረዳ በሚገኘው ዋንግ ፉኮርት የመኖሪያ ግቢ ውስጥ በርካታ ከፍታ ያላቸው ህንፃዎች ላይ ከፍተኛ የእሳት አደጋ ደረሰ። በመላ ከተማ በፍጥነት የተሰራጨው ይህ አደጋ ለ13 ሰዎች ለህልፈት መዳረጋቸውና ሌሎች በርካቶች መቁሰላቸውን የከተማ ባለስልጣናት አረጋግጠዋል። ከሟቾች መካከልም አንድ የእሳት አደጋ ሰራተኛ ይገኙበታል። ዋንግ ፉኮርት ታይፖ ወረዳ ሆንግ ኮንግ ቢያንስ 13 ሰዎች ሞተዋል፣ ሌሎች ሆስፒታል ገብተዋል። እሳቱ በህንፃዎቹ ውጫዊ ክፍል ላይ በተገጠመው የቀርከሃ ስካፎልዲንግ ምክንያት በፍጥነት ተስፋፍቷል ተብሎ ይታመናል። የእሳት አደጋ ቢሮ አደጋው ከፍተኛ ወደ ሆነው ደረጃ 5 ከፍ አድርጎታል። አሁንም ድረስ ሌሎች ነዋሪዎች በህንፃዎቹ ውስጥ ተይዘው ሊሆን ይችላል በሚል ፍራቻ የእሳት አደጋ ሰራተኞችና አዳኞች የፍለጋና የማዳን ስራቸውን አጠናክረው ቀጥለዋል። አዲሱን የእሳተ ገሞራ ፍንዳታ የሚያጣራ የባለሙያ ቡድን ወደ አካባቢው ተላከ። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተው አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያ ቡድን ወደ አካባቢው መላኩ ተገለጸ። የክልሉ መንግስት ጉዳዩን የሚያጣሩ የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎችን ወደ ስፍራው መላኩ ተመላክቷል። በፍንዳታው የተከሰተው ብናኝ በአካባቢው ነዋሪዎች ላይ ጉዳት እንዳያስከትል የጥንቃቄ ስራዎችን የሚሰሩ የጤናና የአደጋ ስጋት ባለሙያዎች ስለመላካቸው የክልሉ አደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር ማህያሌ ለኢቲቪ ተናግረዋል። ከፍንዳታው የሚወጣው ጭስ እስካሁን በአካባቢው ነዋሪዎች ላይ እንዲሁም ቱሪስቶች ላይ ያስከተለው ምንም አይነት ጉዳት አለመኖሩን ገልጸዋል። በኃይሌ ጉብ ተራራ ከተከሰተው አዲስ የእሳተ ገሞራ ፍንዳታ የሚወጣው ጭስና ብናኝ እየቀነሰ መምጣቱንም ተመላክቷል። በቅዱስ ጳውሎስ ሆስፒታል ለይቶ ማቆያ ውስጥ የነበሩ የማርበርግ ቫይረስ ተጠርጣሪዎች የምርመራ ውጤት ከቫይረሱ ነፃ መሆናቸው ተረጋገጠ። ጠቅላይ ህዝብን የሚያክሙ ሬዚደንት ሐኪሞች ማታ የቫይረሱ ተጠርጣሪዎችን እንዲያክሙ መደረጉ በሚዲያችን መነገሩ ተከትሎ አሰራሩ እንዲቆም መደረጉ ሐኪሞች ተናግረዋል። በርካታ ሰው በቫይረሱ እንደተያዘና ህይወታቸው ያለፉ ሰዎች ስለመኖራቸው በዘገብንበት የምስራቅ አርሲ ዞን አስኮ ወረዳ አካባቢ ኔትወርክና መንገድ መዘጋቱ ታውቋል።